ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 7 ሁለተኛ ቪዲዮአችን ነው። በመጀመሪያው ቪዲዮአችን እንግዲህ ላይን ሴግመንቱን አንድ ላይን ሴግመንት ኦን ዚ ኤክስ ዋይ ኮርዲኔት ፕሌን ላይ እንዴት አድርገን ሴክሽን ማድረግ እንደምንችል አይተናል። ዊዝ ዘ ጊቭን ሬሽዮ ኤንድ ሚድ ፖይንት እንዴት እንደምንፈልግ በሴክሽን ፎርሙላ እና በሚድ ፖይንት ፎርሙላ እንዴት መፈለግ እንደምንችል አይተናል ማለት ነው። በዚህኛው ቪዲዮአችን እንግዲህ በዋናነት የምንመለከተው ምንድነው ኢኩዌሽን ኦፍ ኤ ላይን ነው። ኦኬ ኢኩዌሽን ኦፍ ኤ ላይን የአንድ ላይን እንግዲህ እዚህ ኮኦርዲኔት ፕሌን ላይ ኢኩዌሽን ኦፍ ኤ ላይን የላይኑን ኢኩዌሽን ወይም ማቴማቲካል ሪፕሬዘንቴሽኑን እንዴት እንደምንፈልግ እናያለን ማለት ነው። ስለዚህ ይሄንን እንግዲህ በምናይበት ሰዓት እንግዲህ ላይን ሴግመንት ስለሆነ ስትሬት ላይን ነው። ስለዚህ በዋናነት የምንጠቀመው ምንድነው ማለት ነው በዋናነት መጀመሪያ ስለ ስሎፕ ማወቅ ይኖርባችኋል ማለት ነው። ስሎፕ ወይም ደግሞ በሌላ ስሙ ምን ይባላል? ግራዲየንት እንለዋለን። ኦኬ ግራዲየንት ስሎፕ ወይም ግራዲየንት እንዴት እንደምንፈልግ እንግዲህ በላወር ግሬድም ስላየ ነው አትቸገሩም ማለት ነው። ስለዚህ ስሎፕ ማለት እንግዲህ የአንድ ነገር ሌቭል ኦፍ ኢንክሊኔሽን ማለት ነው። ኦኬ which describes level of inclination of a line የአንድ ላይን እንግዲህ ሌቭል ኦፍ ኢንክሊኔሽን ወይም ደግሞ የማጋደል መጠኑን በምን ያክል መጠን ያጋደለው የሚለውን የምንወስንበት መንገድ ነው ማለት ነው። ስለዚህ ስሎፕ ወይም ግራዲየንት እንግዲህ በምን represented by a letter እንግዲህ በሌተር ስንወክለው በኤም እንወክለዋለን ማለት ነው። ኤም ከዚህ በኋላ እንግዲህ ኤም ስንል ስሎፕ ማለታችን ነው ወይም ደግሞ ግራዲየንት ማለታችን ነው ማለት ነው። እሱ እንዴት አድርገን ካልኩሌት እናደርጋለን ስንል እንግዲህ by taking two points which are lie on the given line ማለት ነው። ላይኑ ላይ ያረፉ ሁለት ፖይንቶችን በመውሰድ የፈለጋችሁትን ሁለት ፖይንቶች በመውሰድ በእነሱ ስሎፓችሁ ማወቅ ትችላላችሁ ማለት ነው። ስለዚህ ስሎፕ ማለት በሌላ አነጋገር ቼንጅን ዋይ ኦቨር ቼንጅን ኤክስ ማለት ነው። ቼንጅ ማለት እንግዲህ እችኛዋ ምልክት እንግዲህ ቼንጅ እንደማለት ነች። ኦኬ ወይም ደግሞ ዲፈረንስ ነች ማለት ነው። ዲፈረንስ ልዩነትን ነው የምታመለክትልን ማለት ነው። ስለዚህ ኤም ቼንጅን ዋይ ኦቨር ቼንጅን ኤክስ ነው ስንል ቼንጅን ዋይ ማለት እንግዲህ ከዋይ ቱ ላይ ማይነን እንቀንሳለን፣ ዋይ ዋንን እንቀንሳለን ኦቨር ኤክስ ቱ ላይ ኤክስ ዋንን እንቀንሳለን ማለት ነው። ሁለቱን አቀናንሰን የምናገኘው ነገር እንግዲህ ስሎፕ ወይም ደግሞ ግራዲየንት ይባላል ስናካፍለው ማለት ነው። በዚህ መልኩ እንግዲህ ስሎፕ መፈለግ በቀላሉ ግራዲየንት መፈለግ እንችላለን። እስኪ በኤግዛምፕል እናየው። ኦኬ ምንድነው find the gradient of the line passing through each of the following pairs of points ነው የሚለው። ሁለት ፖይንቶች ተሰጥተውና በእነኛ ፖይንቶች ላይ የሚያልፍ መስመር ቢኖር የዛ መስመር ሌቭል ኦፍ ኢንክሊኔሽኑን ወይም ግራዲየንቱን ወይም ደግሞ ስሎፑን እንዴት አድርገን መፈለግ እንችላለን ነው። ስለዚህ የመጀመሪያው ኤ የተሰጠ ምንድነው ፖይንት 2 1 እና ሁለተኛው ደግሞ ኪው ሁለተኛው ፖይንት 4 7 ናቸው። ኦኬ 4 7 ናቸው። ስለዚህ በእነኚህ በሁለቱ በፒ እና በኪው ፖይንቶች የሚያልፍ መስመር ቢኖር የእሱን ስሎፕ እንዴት አድርገን እንፈልጋለን የሚለውን ስንፈልግ እንግዲህ ኤም ማለት ወይም ስሎፕ ማለት ምንድነው ብለናል? ቼንጅን ዋይ ኦቨር ቼንጅን ኤክስ ነው። ወይም ደግሞ ሌላ አነጋገር y2 y1 ኦቨር x2 x1 ነው ብለናል። ስለዚህ እዚህ ጋር እንግዲህ x1 እና y1 የሚለውን መለየት ነው። እዚህ ጋር እንደምታዩት እንግዲህ ይሄኛውን x1 ይሄኛውን y1 ትላላችሁ፣ ይሄኛውን x2 ይሄኛውን y2 እንለዋለን ማለት ነው። ስለዚህ ስሎፓችን ምን ይሆናል ማለት ነው? y2 y1 ማለት 7 1 እንደማለት ነው። ኦኬ x2 x1 ማለት ደግሞ 4 ሲቀነስ 2 ይሆናል። ይሄ ስንት ይመጣል ማለት 7 ሲቀነስ 1 6 ይመጣል። 4 ሲቀነስ 2 ደግሞ 2 ይመጣል። ስለዚህ 6 ሲካፈል ለ2 ደግሞ 3 ይመጣል። ስለዚህ ስሎፓችን ስንት ይመጣል ማለት ነው? ስሎፓችን ወይም ደግሞ ግራዲየንታችን 3 መጣልን ማለት ነው። ኦኬ እንደዚህ አድርገን መፈለግ እንችላለን። ቀላል ነው ማለት ነው። ሁለተኛው ለምሳሌ ሌላ ፖይንት ብንወስድ ቢ ፖይንት ፒ 5 እና -1 ኤንድ ኪው ደግሞ 6 9 ነች። ስለዚህ በእነኚህ ፖይንቶች የሚያልፍ መስመር ቢኖር የእሱን ግራዲየንት ወይም ደግሞ ስሎፑ እንዴት እንፈልጋለን ማለት ነው? ቼንጅን ዋይ
ኦቨር ቼንጅን ኤክስ ወይም ደግሞ y2 ማይነስ y1 ኦቨር x2 ማይነስ x1 አድርገን እንፈልጋለን ማለት ነው። ሰው በዚህ መሰረት እንግዲህ ይሄኛውን x1 ይሄኛውን y1 ትላላችሁ፣ x2 y2። ይሄ የምናደርገው ምንድነው እንዳትሳሳቱ ለማለት ነው። ስለዚህ ምን ታደርጋላችሁ? y2 ማይነስ y1 ማለት 9 አለ ሲቀነስ y1 ደግሞ ስንት ነው? በራሱ -1 ነው። ስለዚህ ጋር ሳይኑን በደንብ ጥንቃቄ አስቀምጡ። እንደዘን x2 ማይነስ x1 ደግሞ 6 ሲቀነስ 5 ይመጣል ማለት ነው። ሶ m which is equals to 9 ማይነስ እዚህ ጋር -1 ኔጌቲቭ በኔጌቲቭ እንግዲህ ምንድነው የሚሆነው? ፕላስ ይሆናል ማለት ነው። 6 ሲቀነስ 5 1 ይመጣል። ሶ የኛው ስንት ይመጣል ማለት ነው? 10 ኦቨር 1። ስለዚህ m 10 ኦቨር 1 ማለት ደግሞ 10 ማለት ነው። ለስሎፓችን እንደዚህ አድርገን እንግዲህ መፈለግ እንችላለን ማለት ነው ለማንኛውም ላይ። ሌላው እንግዲህ ስሎፕ ኦፍ ኤ ላይን ኢን ተርምስ ኦፍ አንግል ኦፍ ኢንክሊኔሽን። ሰው እንግዲህ አሁን እዚህ ጋር ስሎፕን ላይኑ ላይ ያረፉ ሁለት ፖይንቶችን በመውሰድ እዛ ስሎፕን የምንፈልግለት ላይን ወይም መስመር ለዛ መስመር ላይ ያሉ ሁለት ፖይንቶች ማናቸውንም ሁለት ፖይንቶች በመውሰድ እንግዲህ በዚህ መልኩ ስሎፕን መፈለግ እንደምንችል አይተናል። ነገር ግን ቅድም ብያችኋለሁ ላይን እንግዲህ እንደዚህ ከሆነ ላይኑ ሌቭል ኦፍ ኢንክሊኔሽን ወይም ደግሞ የማጋደል መጠኑ ነው የምንፈልገው ብለናል። ስለዚህ ሁለት ፖይንቶችን እዚህ ጋርና ሳምኩር የፈለጋችሁት ሁለት ፖይንቶችን በመውሰድ እነኛም ፖይንቶች ወስዳችሁ ለምሳሌ የኛውን ፖይንት x1 y1 ብለው የኛውን ፖይንት ደግሞ x2 y2 ብለው ለዚህ ላይን እንግዲህ ስሎፑን አሁን ባየነው መሰረት y2 ማይነስ y1 ኦቨር x2 ማይነስ x1 አድርገን መፈለግ እንችላለን። አንደኛው መንገድ ነው። ሌላኛው ግን ከዚህ በተጨማሪ ስሎፕን በአንግል መግለጽ ይቻላል። ኦኬ በአንግል ወይም በዲግሪ መግለጽ ይቻላል ማለት ነው። ስለዚህ እሱ እንዴት ነው የምንሰራው? እዚህ ጋር ላይኑ አለ፣ እዚህ ጋር እንግዲህ ሆሪዞንታል ኤክስቴንሽን እንሰራለታለን ማለት ነው። እዚህ ጋር ደግሞ ቨርቲካል ኤክስቴንሽን ይኖራል። እዚህ ጋር ምን ይፈጠራል ማለት ነው? አንግል። በዚህ አንግል ተጠቅመንም ስሎፑን መግለጽ እንችላለን ማለት ነው። ስሎፑን በተጨማሪም ከቅድሙ ካየነው ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ከሚለው በተጨማሪ አንግል ተጠቅመንም ስሎፕን ወይም ደግሞ ግራዲየንትን መፈለግ እንችላለን ማለት ነው። the angle measured from the positive x axis to the line ከፖዚቲቭ ኤክስ አክሲስ ነው እንግዲህ to the line in the anti-clockwise direction anti-clockwise direction ማለት ከዚህ ወደዚህ እንደማለት ነው። እንግዲህ ሰዓት ከሚሽከረከረበት አቅጣጫ በተቃራኒው ማለት ነው anti-clockwise የምንለው ማለት ነው። is called the inclination of the line or the angle of inclination of the line እችኛዋን አንግል እንግዲህ ምን ብለን እንጠራታለን? angle of inclination እንላታለን። angle of inclination of a line okay angle of inclination of a line ስለዚህ በዚህ አንግል ኦፍ ኢንክሊኔሽን እንግዲህ ምን ነው የምትነግረን ማለት ነው? ሌቭል ኦፍ ኢንክሊኔሽን ነው የምትነግረን ማለት ነው። በሌላ አነጋገር ስሎፕ ነው ማለት ነው። ስሎፕ ነው ማለት ነው። በዚህ መልኩ እንግዲህ ስሎፕን ካልኩሌት ማድረግ እንችላለን ማለት ነው። ይሄ ማለት ምን ማለት ነው? እስኪ ይሄንን በደንብ ለማስረዳት ያክል እንግዲህ ኮኦርዲኔት ፕሌን ላይ እንደዚህ እናስቀምጠዋለን። ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። ላይናችን አሁን እዚህ ጋር ነው ብለን እናስብ። ስለዚህ እንደምታደርጉት ሁለት ፖይንቶችን ትወስዳላችሁ። አንደኛዋ ፖይንት እቺ ነች ፒ ማነች? እቺ ፖይንት x1 y1 ነች። ሌላኛዋ ፖይንት ደግሞ እዚህ ጋር ብንወስዳት ኪው ነች። ኪው ደግሞ x2 y2 ነች ማለት ነው። ከዛ በኋላ ምንድነው የምናደርገው? ኤክስቴንድ ስታደርጉት እንደዚህ ምን ተፈጠረ ማለት ነው? እዚህ ጋር ራይት አንግል ትሪያንግል ተፈጠረ ማለት ነው። እዚህ ጋር ሌላ ፖይንት አለች። እሷን ፖይንት አር ብንላት እሷ ምንድነው የምትሆነው? እዚህ ጋር እንደምታዩት እንግዲህ የኤክስ ቫልዩአችን እዚህ ጋር ከዚህኛው ጋር ነው ማች የሚያደርገው ኤክስ2 ነው ማለት ነው። የዋይ ዋጋችን ደግሞ ማን ነው? ወደዚህ ስትሄዱ የምታገኙት ዋይ ዋን ነው እዚህ ጋር የምታገኙት ማለት ነው። ዋይ2 የምታገኙት እዚህ ጋር ነው በዚህኛው መስመር ስትሄዱ። ስለዚህ እቺ ፖይንት ማነች? ኤክስ2 ዋይ1 ነች። ኤክስ2 ዋይ1 ነች። እዚህ ጋር ምን ይፈጠራል? አንግል ቴታ አለች ማለት ነው። አንግል ቴታ አለች። ስለዚህ ቅድም ስሎፕ ስንፈልግ ምን ብለናል? ስሎፕ ማለት ዋይ2 ማይነስ ዋይ1 ኦቨር ኤክስ2 ማይነስ ኤክስ1 ነች ብለናል። ስለዚህ ይሄም which is equals to y2 ማይነስ y1 ማለት ምን ማለት ነው? y2 ማይነስ y1 ማለት እንግዲህ እችኛዋ መስመር ማለት ነች። እቺ ፖይንት ነች።
ይሄ ላይን ነው ማለት ነው። የዚህ ርቀት እንግዲህ ዲስታንስ ኦፍ ላይን ሴግመንት እንግዲህ በመጀመሪያው ቪዲዮችን አይተናል። ስለዚህ ከዚህ ፖይንት ከኪው እስከ አር ያለው ፖይንት ዋይ2 ማይነስ ዋይ1 ነው ማለት ነው። ከዚህ ደግሞ ከፒ እስከ አር ያለው ፖይንት ደግሞ ምንድን ነው? ይሄኛው ላይን ደግሞ ምንድን ነው? የዚህ ላይን ሴግመንት ሌንግዙ ደግሞ ስንት ነው የሚሆነው? ኤክስ2 ማይነስ ኤክስ1 ነው ማለት ነው። ኦኬ። ስለዚህ እዚህ ጋር ልብ አድርጉ። ዋይ2 ማይነስ ዋይ1 ማለት ማን ነው? ኪውአር ነው ማለት ነው። ኪውአር ኦቨር ኤክስ2 ማይነስ ኤክስ1 ማለት ደግሞ ፒአር ነው። ከፒ እስከ አር ያለው ማለት ነው። ፒአር ነው ማለት ነው። ስለዚህ እነኚህ ደግሞ ማለት ምን ማለት ነው? ከቴታ አንጻር ስንገልጸው እንግዲህ ከቴታ አንጻር ስንገልጸው ይሄኛው ኪውአር ኦቨር ፒአር ነው። ከቴታ አንጻር ከአንግል ቴታ አንጻር ስንገልጸው እንግዲህ ምንድነው የሚሆነው? ይሄኛው ዋይ2 ማይነስ ዋይ1 ለቴታ ምኑ ነው ካለን እንግዲህ ትሪጎኖሜትሪ ላይ እንዳየነው ኦፖዚት ሳይድ ነው። ፊት ለፊቱ ያለ ሳይድ ስለሆነ ኦፖዚት ሳይድ ነው ማለት ነው። ኦኬ። ለዚህ ኦፖዚት ነው ማለት ነው። ኦፖዚት ኦቨር ፒአር ማለት ደግሞ ይሄኛው ላይን ሴግመንት ማለት ነው። ከዚህ እስከዚህ ያለው ላይን ሴግመንት ደግሞ ለቴታ ምንድን ነው? አጀሰንት ነው። ከጎኑ ያለ ሳይድ እንደማለት ነው። አጀሰንት ሳይድ ነው። ስለዚህ ይሄኛው አጀሰንት ነው ማለት ነው። ስለዚህ ኦፖዚት ኦቨር አጀሰንት ማለት ደግሞ በትሪጎኖሜትሪክ ሬሽዮ ወይም ፋንክሽን ስናይ ደግሞ ምንድን ነው ብለናል? ታንቴታ ነው ብለናል። ታንቴታ። ስለዚህ ኤም ከዚህ ጋር እኩል ከሆነ ታንቴታም ከዚህ ጋር እኩል ከሆነ በሌላ አነጋገር ምንድን ነው ማለት ነው? ኤም ማለት ታንቴታ ነው ማለት ነው። በትራንዚቲቭ ፕሮፐርቲ ኤም ታንቴታ ነው ማለት ነው። ስለዚህ በአንግል ደረጃም መፈለግ ካስፈለገን ስሎፓችንን ታንቴታ አድርገን መፈለግ እንችላለን ማለት ነው። ታንቴታ አድርገን መፈለግ እንችላለን። ሶችኛዋን ፎርሙላ እንግዲህ መያዝ ይኖርባቸዋል። ስሎፕ ማለት በአንግል ስትፈልጉ ታንቴታ ነው። በእንትን ስትፈልጉ ደግሞ ሁለት ፖይንቶችን ብቻ ወስዳችሁ ስትፈልጉ ደግሞ በዚህኛው ፎርሙላ ትፈልጋላችሁ ማለት ነው። ሁለት አማራጭ አላችሁ ማለት ነው። እንደ ጊቭ ናችሁ። ሶ ሌትስ ሲ ኢት ባይ ዩዚንግ ኤግዛምፕል። ኤግዛምፕል ስናየው ለምሳሌ ይሄኛው find the slope of the line if its angle of inclination. so angle of inclination ተሰጥቶናል። angle of inclination ስንት ተሰጠኝ ማለት ነው? 45 ዲግሪ ቢሆን ስሎፕን ፈልጉ ነው የተባልነው። ስሎፕ ማለት ደግሞ ምንድነው ብለናል? ታን ቴታ ነው ብለናል። ስለዚህ ቴታ ደግሞ ስንት ነች? 45 ተሰጥቶናል ማለት ነው። ስለዚህ ይሄን እንግዲህ የታን ቴታን ፎርሙላ ታውቃላችሁ። ታን ቴታ ማለት ምንድነው? ታን ቴታ ማለት ኦፖዚት ኦቨር አጀሰንት ከመሆኑ በተጨማሪ በዋናነት ሳይን ቴታ ኦቨር ኮስ ቴታ ማለት ነው። ጀነራል ፎርሙላው ይሄ ነው። ከዚህ ነው ይሄኛው ኦፖዚት ኦቨር አጀሰንት የሚለው ፎርሙላ የሚመጣው ከዚህ ነው ማለት ነው። በዋናነት መሰረታዊ ፎርሙላው ይሄኛው ነው። ስለዚህ በዚህ መሰረት ታን 45ን ስንፈልግ ታን 45 ማለት እንግዲህ ሳይን 45 ስፔሻል አንግል ስለሆነ እንድታውቁት ነው። ኮዝ 45 ነው። ስለዚህ ሳይን 45 እና ኮዝ 45 እንግዲህ 45 ላይ ደግሞ ሳይን ቴታ እና ኮሴታ ምንድን ናቸው? ኢኳል ናቸው ማለት ነው። ኢኳል ናቸው። ስኩዌር ሩት ኦፍ 2 ኦቨር 2 ነው ይሄኛውም ስኩዌር ሩት ኦፍ 2 ኦቨር 2 ነው። አንድ አይነት ስለሆኑ ስንት ይመጣል ማለት ነው? አንድ ይመጣል ማለት ነው። ስለዚህ ስሎፓችን ስንት ይመጣል ማለት ነው? አንድ ይመጣልናል ማለት ነው። ጉድ። ሁለተኛው እንግዲህ ማን ነው? ቢ ላይ ስንመጣ ቴታ ስንት ነው ይለናል። አንግል ኦፍ ኢንክሊኔሽናችን 120 ዲግሪ ቢሆንስ ስሎፓችን ስንት ይሆናል? ስሎፕ ስንት ይሆናል ነው ጥያቄው። ስለዚህ እሱን ደግሞ ለመፈለግ እዚህ ጋር የተሰጠን አንግል እንግዲህ 120ን ወደ ምን እንቀይራለን ማለት ነው? ወደ አኪዩት አንግል መቀየር አለብን ማለት ነው። ወደ አኪዩት አንግል እንቀይረዋለን። ስለዚህ ምን አድርገን ነው የምናውቀው ማለት ነው? ወደ አኪዩት አንግል ለመቀየር እንግዲህ ይሄንን የዚህን ሰፕሊመንተሪ አንግል መፈለግ ነው ማለት ነው። የ120ን ሰፕሊመንተሪ አንግል መፈለግ ማለት ነው። ስለዚህ ምንድነው የሚሆነው? ከ180 ዲግሪ ላይ 120ን እንቀንሳለን ማለት ነው። 120 ዲግሪ እንቀንሳለን ስንት ይመጣል? 60 ዲግሪ ይመጣል። 60 ዲግሪ። ስለዚህ ቴታ 120 ከሆነ ይሄ ከማን ጋር እኩል ነው ማለት ነው? ከ60 ዲግሪ ጋር እኩል ነው ማለት ነው። ከ60 ዲግሪ ጋር እኩል ነው እንደማለት ነው። ስለዚህ ይሄኛው ወደ አኪዩት አንግል ስንቀይር እንግዲህ ይሄን ነው። ሌላው እዚህ ጋር እንግዲህ መረዳት ያለባችሁ በምትቀይሩበት ሰዓት ምንድነው ኳድራንታል ሳይናቸው ማወቅ አለባችሁ። እንግዲህ ሳይን፣ ኮዛይን እና ታን የሚባሉት ሶስቱ ትሪጎኖሜትሪክ ፋንክሽኖች ሬሾዎች ያላቸው ሳይን በየኳድራንቱ እንግዲህ ማወቅ አለባችሁ ማለት ነው። ስለዚህ እሱን በቀላሉ ለማስታወስ ያክል እዚህ ጋር ብትጀምሩ ኦል ስቱደንትስ ቴክ ኮፊ ብላችሁ መያዝ ትችላላችሁ።
ለምሳሌ እዚህ ጋር ኤ ኦል ስል ምን ማለት ነው? ሳይን ፖዚቲቭ ነው፣ ኮዝም ፖዚቲቭ ነው፣ ታንም ፖዚቲቭ ነው ማለት ነው። ኦኬ ሶስቱም ፖዚቲቭ ናቸው ማለት ነው። አንግሉ ሰከንድ ኳድራንት አንግል ከሆነ ግን ሳይን ብቻ ነው ፖዚቲቭ፣ ሌሎቹ ኔጌቲቭ ናቸው ማለት ነው። ሰርድ ኳድራንት አንግል ደግሞ ከሆነ አንግሉ ታን ብቻ ነው ፖዚቲቭ ማለት ነው፣ ሌሎቹ ኔጌቲቭ ናቸው ማለት ነው። ፎርዝ ኳድራንት አንግል ከሆነ ደግሞ ኮዝ ብቻ ነው ፖዚቲቭ፣ ሳይን እና ታን ኔጌቲቭ ይሆናሉ ማለት ነው። ስለዚህ በዚህ መሰረት 120 ማለት ደግሞ 120 ዲግሪ ማለት ስታንዳርድ ፖዚሽን በምናስቀምጠው ሰዓት እንግዲህ አንግልስን ስታንዳርድ ፖዚሽን ሁልጊዜ የምንነሳው ከፖዚቲቭ ኤክስ አክሲስ ነው። ከዚህ ተነስተን ነው የምንሄደው፣ ካውንተር ክሎክዋይዝ አቅጣጫ ነው የምንሄደው ፖዚቲቭ ስለሆነ 120 ማለት እዚህ አካባቢ ነው። ኦኬ 120 ማለት እዚህ አካባቢ ያለ ዲግሪ ነው ማለት። ስለዚህ የት ኳድራንት ላይ ነው የሚያርፈው ማለት ነው? ሰከንድ ኳድራንት ላይ። ሰከንድ ኳድራንት ላይ ደግሞ ምንድን ነው? ሳይን ብቻ ነው ፖዚቲቭ፣ ኮዝ እና ታን ምንድን ናቸው? ኔጌቲቭ ናቸው ማለት ነው። ስለዚህ እዚህ ጋር በደንብ አድርጋችሁ ማወቅ ይኖርባችኋል ማለት ነው። ስሎፕ ማለት ምንድን ነው ብለናል? ታን ቴታ ነው። ቴታችን ደግሞ ምንድን ነው ብለናል? 120 ነው የተሰጠን። ይሄ 120 ደግሞ ከማን ጋር እኩል ነው? ከ60 ጋር እኩል ነው። ስለዚህ ይሄ ታን 120 ነው። ታን 120 ግን ከማን ጋር እኩል ነው? ከታን 60 ጋር እኩል ነው። ነገር ግን ሰከንድ ኳድራንት ላይ ስለሆነ ታን ሰከንድ ኳድራንት ላይ ምንድን ነው ብለናል? 120 ሰከንድ ኳድራንት አንግል ነው። ስለዚህ ታን ደግሞ ምንድን ነው? ኔጌቲቭ ነው ማለት ነው። ታን ኔጌቲቭ ነው። ይሄ እንዳትረሱ፣ ሳይኑን በደንብ ማስታወስ ይኖርባችኋል። ስለዚህ ታን ኔጌቲቭ እናደርገዋለን። ኔጌቲቭ ታን 60። ይሄ ማለት ደግሞ እንግዲህ ስንት ይመጣል ማለት ነው? ኔጌቲቭ ስኩዌር ሩት ኦፍ ስሪ ይመጣል ማለት ነው። ኔጌቲቭ ስኩዌር ሩት ኦፍ ስሪ ይመጣል ማለት ነው። እንደዚህ አድርገን ስሎፓችንን ማወቅ እንችላለን፣ በአንግልም ደግሞ ከተጠየቅን ማለት ነው። ስለዚህ በሁለቱም በዚህ መልኩ ስሎፕን ፋይንድ አውት ማድረግ ትችላላችሁ። ጉድ ሶ ወደሚቀጥለው ቶፒክ ስንሄድ እንግዲህ ምንድነው የሚለው ዲፍረንት ፎርምስ ኦፍ ኢኩዌዥን ኦፍ ላይን። እንግዲህ ኢኩዌዥን ኦፍ ላይን ዲፍረንት ፎርም አለው። አንደኛው ፎርም እንግዲህ ዋይ ማይነስ፣ ይሄ ማለት እንግዲህ ዲፍረንት ፎርምስ ኦፍ ኢኩዌዥን ኦፍ ላይን። ኢኩዌዥን ኦፍ ላይን የአንድ ላይን እንግዲህ የተለያዩ አይነት ፎርሞች ይኖሩታል፣ የኢኩዌዥን ፎርሞች ይኖሩታል የሚለን። ሶ የመጀመሪያው እንግዲህ ዋይ ማይነስ ዋይ ዋን እኩል ይሆናል ስሎፕ ኤክስ ማይነስ ሶሪ ሂር ኢት ኢዝ ኤክስ ማይነስ ኤክስ ዋን። አሁን የምንጠቀመው መቼ ነው? አንድ ፖይንት ሰጥቶን በዛ ፖይንት የሚያልፍ ላይን ቢኖርና የዛን ላይን ኢኩዌዥን ፈልጉ ብንባል እንግዲህ በዚህ ፎርሙላ በቀላሉ መፈለግ እንችላለን። ሶ ይሄኛው ስሎፕ ኢንተርሰፕት ፎርም ኦፍ ኢኩዌዥን ኦፍ ላይን ይባላል። ይሄ ምን ይባላል? ስሎፕ ኢንተርሰፕት ፎርም። እንግዲህ ኢንተርሰፕት ማለት ምንድነው? ይሄ ላይኑን የሚያቋርጥበት ማለት ነው። እንግዲህ ሁለት ኢንተርሰፕቶች አሉ፣ ኤክስ ኢንተርሰፕት እና ዋይ ኢንተርሰፕት የምንላቸው አሉ። ስለዚህ አሁን ኤክስ ኢንተርሰፕት ስንል አሁን ምን ማለታችን ነው? ኤክስ ኢንተርሰፕት ስንል ላይኑ ኤክስ አክሲስን የሚቆርጥበት ፖይንት እንደማለት ነው። ዋይ ኢንተርሰፕት ስንል ደግሞ በተመሳሳይ ላይኑ ዋይ አክሲስን የሚቆርጥበት ፖይንት እንደማለት ነው። ስለዚህ እነኚህ ሁለት ነገሮች ታሳቢ አድርገን እንሰራለን። ስሎፕ ኢንተርሰፕት ፎርም ይባላል። ሶ ጀነራል ፎርሙ ምንድነው? ዋይ which is equal to mx ፕላስ ቢ ፎርም ነው የምናደርገው ማለት ነው። ስለዚህ እቺ ቢ ምንድነች ማለት ነው? ቢ ዋይ ኢንተርሰፕት ነች። ቢ ኤም ምንድነች? ኤም ስሎፕ ነች ማለት ነው። ሶ በዚህ እንግዲህ ኢኩዌዥን ኦፍ ላይን በቀላሉ ማወቅ ትችላላችሁ ማለት ነው። ሶ ስሎፕዋ እንግዲህ የተለያየ ፕሮፐርቲ ያላት እዚህ ጋር ስሎፕ ኤም ግሬተር ዛን ዜሮ በሚሆንበት ሰዓት ወይም በሌላ አነጋገር ፖዚቲቭ በሚሆንበት ሰዓት ማለት ነው። ፖዚቲቭ በሚሆንበት ሰዓት ላይኑ ምን ይሆናል? ፍሮም ሌፍት ቱ ራይት ነው የሚሆነው ማለት ነው። ከግራ ወደ ቀኝ ይሆናል ማለት ነው። ልክ እንደዚህ የአክሲሳችን ቢሆን ኮኦርዲኔት ፕሌናችን ቢሆን ከግራ ወደ ቀኝ እንደዚህ ነው የሚሆነው ማለት ነው። ላይኑ ቶኒ ዳይሬክሽን እንደዚህ ይሆናል ማለት ነው። ከግራ ወደ ቀኝ ይሆናል ወይም ኢንክሪዚንግ ይሆናል ማለት ነው። ኤም ደግሞ ለዛን ዜሮ በሚሆንበት ሰዓት በሌላ አነጋገር ኔጌቲቭ በሚሆንበት ሰዓት ደግሞ በተቃራኒው ይሆናል ማለት ነው። ራይት ቱ ሌፍት ይሆናል ማለት ነው። ኦኬ ሶ ዳውንዋርድ ማለት ነው።
እንደዚህ ይሆናል ማለት ነው። ኦኬ እንደዚህ አይነት ላይኖች ይኖሩናል ማለት ነው። የኤም ቫሊዩ ምን በሚሆንበት ሰዓት ኔጌቲቭ በሚሆንበት ሰዓት ማለት ነው። ስሎፕ በሚሆንበት ሰዓት ስሎፓችን ደግሞ ዜሮ በሚሆንበት ሰዓት ሶስተኛው ኬዝ እንግዲህ አንድ ቁጥር ሊሆን የሚችለው ወይ ፖዚቲቭ ነው ወይ ኔጌቲቭ ነው ወይ ዜሮ ነው የሚሆነው ማለት ነው። ዜሮ በሚሆንበት ሰዓት ደግሞ ምን ይሆናል ማለት ነው? ሆሪዞንታል ላይን ይሆናል። ኦኬ ሆሪዞንታል አግድም መስመር ይሆናል ማለት ነው። ሆሪዞንታል ላይን ይሆናል። ስለዚህ ምን ይሆናል? ላይኑ እንደዚህ ሊሆን ይችላል ማለት ነው። ስሎፓችን ላይኑ እንደዚህ ይሆናል ማለት ነው። ስሎፑ ዜሮ በሚሆንበት ሰዓት። ስለዚህ እነኝህን ሶስቱን የስሎፕ ባህሪያትም በሚገባ መረዳት ይኖርባቸዋል ማለት ነው። ጉድ ሶ ሌላኛው እንግዲህ 2 ፖይንት ፎርምስ ኦፍ ኢኩዌዥን ኦፍ ላይን ይባላል። የመጀመሪያው ፎርም ይሄ ነው። የመጀመሪያው ፎርም ምንድን ነው ያለው? እዚህ ጋር ዲፈረንት ፎርሞች ብለናል። ስሎፕ ኢንተርሰፕት ፎርም ብለናል። የመጀመሪያው ስሎፕ ኢንተርሰፕት ፎርም ብለናል። ሁለተኛው ፎርም ደግሞ 2 ፖይንት ኢኩዌዥን 2 ፖይንት ፎርም ኦፍ ኢኩዌዥን ኦፍ ላይን 2 ፖይንት ፎርም ኦፍ ኢኩዌዥን ኦፍ ላይን ኢኩዌዥን ኦፍ ላይን። ይሄ ደግሞ ምንድነው? ሁለት ፖይንቶች ይሰጡንና ሁለት ፖይንቶች ከተሰጡን በኋላ ለምሳሌ የመጀመሪያው ፖይንት x1 y1 ቢሰጠን፣ ሁለተኛው ፖይንት ደግሞ x2 y2 ቢሰጠን ስሎፕ ፈልገን የምንሰራበት ማለት ነው። ይሄኛው አንድ ነው። ጀነራል ፎርማችን እንግዲህ y ማይነስ y1 እኩል ይሆናል y2 ማይነስ y1 ኦቨር x2 ማይነስ x1 እዚህ ጋር አድርገን x ማይነስ x1 አድርገን የምንሰራበት ማለት ነው። ይሄኛው ደግሞ 2 ፖይንት ፎርም ኦፍ ኢኩዌዥን ኦፍ ላይን ማለት ነው። እዚህ ጋር የምታዩት እንግዲህ ይሄኛው ምንድነው? እዚህ ጋር የምታዩት ይሄ ስሎፕ ነው እንግዲህ። ኦኬ ሶ ሁለት ፖይንቶች ብቻ ተጠቅመንም ኢኩዌዥን ኦፍ ላይንን መስራት እንችላለን ማለት ነው። ጉድ የበለጠ ግልጽ እንዲሆንላችሁ አሁን በኤግዛምፕል ስናየው በደንብ ትረዱታላችሁ ማለት ነው። በኤግዛምፕል ስናየው በቀላሉ ትረዱታላችሁ። ሶ የመጀመሪያው find the equation of the line when m which is equals to 3 and b which is equals to m 3 ሲሆን b ደግሞ ኔጌቲቭ 1 ሲሆን ቢሰጠን ኢኩዌዥን ኦፍ ዘ ላይን ፈልጉን የተባለው። ሶ እዚህ ጋር እንግዲህ የተሰጡን ነገሮች በደንብ አድርጋችሁ መረዳት አለባችሁ። ቅድም አሳይቻችኋለሁ። ሶ ኤም which is equals to 3 ማለት በሌላ ነገር ስሎፓችን ማለት ነው። ኤም ሲባል እንግዲህ ስሎፕ ነው። ቢ ሲባል ደግሞ ዋይ ኢንተርሰፕት ነው። ዋይ ኢንተርሰፕት ነው። ስለዚህ በየትኛው ፎርም ነው የምንሰራው ማለት ነው? በመጀመሪያው ፎርም ኢንተርሰፕት ፎርም ማለት ነው። እዚህ ጋር ያየ ነው ማለት ነው። ስሎፕ ኢንተርሰፕት ፎርም በዚህኛው ፎርም እንሰራለን ማለት ነው። በዚህኛው ፎርም እንሰራለን ወይም ደግሞ በዚህኛው ፎርም ማለት ነው። ስሎፕ ኢንተርሰፕት ፎርም ማለት ይሄኛው ነው። ሶ y which is equals to what በዛን ሰዓት ምንድነው? y which is equals to mx plus b ፎርም ነው ማለት ነው። ሶ y which is equals to m-አችን ስንት የተሰጠን 3 3x b ደግሞ ምንድነው የተሰጠን? ኔጌቲቭ 1 የተሰጠን። ስለዚህ y which is equals to 3x ፖዚቲቭ በኔጌቲቭ ሲባዛ ማይነስ ይሆናል። ማይነስ 1 this is equation of the line። ሶ ኢኩዌዥን ኦፍ ዘ ላይኑን የአንዱን ላይን እንግዲህ ማቴማቲካል ሪፕሬዘንቴሽኑ ወይም ኢኩዌዥኑ ይሄን ይመስላል ማለት ነው። እንደዚህ አድርገን መፈለግ እንችላለን ማለት ነው። ሁለተኛው ኤግዛምፕል 2 ፖይንት ፎርም ነው የሚሆነው ማለት ነው። እሱ ደግሞ 2 ፖይንት ፎርም ነው። find the y intercept and the equation of the line with slope m passing through the given points ነው የሚለን። በሁለት ፖይንቶች የሚያልፍ ማለት ነው። ሶ አንደኛው ፖይንት ማን ነው? አንደኛው ፖይንት ስሎፕ ተሰጥቶናል እዚህ ጋር ኤንድ 4 ተሰጥቶናል። ሌላኛው ደግሞ ፖይንት አንድ ፖይንት ተሰጥቶናል። ይሄኛው ደግሞ ይሄም ስሎፕ ፖይንት ነው ማለት ነው። ቅድም አልቆ ስለተሰጠን ያኛው ማለት ነው ኔጌቲቭ 5 0። ሶ እንደዚህ በሚሰጠን ሰዓት አሁን ምንድነው የምናደርገው? ስሎፕ ተሰጥቶናል። የቅድሟን ፎርሙላ እናመጣታለን ማለት ነው። ይሄኛውም ምንድነው? ይሄኛውም ስሎፕ ኢንተርሰፕት ፎርም ነው። ልብ አድርጉ። ስሎፕ ኢንተርሰፕት ፎርም ነው። y which is equals to ጀነራል ፎርማችን ምንድነው? mx plus b ነው ማለት ነው። mx plus b ነው። ሶ y which is equals to m ደግሞ ስንት ተሰጥቶናል? 4 ተሰጥቶናል። 4x plus b ነው ማለት ነው። ስለዚህ አሁን የመጀመሪያው ስራ ምንድነው የሚሆነው? ቢን መፈለግ ነው ማለት ነው። እዚህ ጋር ቢ ስንት ነች የምትለው ማወቅ ይኖርብኛል። ቢን ለማወቅ ደግሞ እዚህ ጋር የተሰጠችኝ ፖይንት ተጠቅሜ ቢን ካልኩሌት አደርጋለሁ ማለት ነው። እንዴት? ሶ y which is equals to 4x plus b ነው። ሶ ፖይንቷ ላይ ደግሞ እዚህ ጋር እንደምታዩት የኤክስ ዋጋ ስንት ነው የተሰጠኝ? ኔጌቲቭ 5 ተሰጥቶኛል። የዋይ ዋጋ ደግሞ 0 ተሰጥቶኛል። ምክንያቱም ኦርደር ፔር ነው። ሁልጊዜ ሲቀመጥ ኤክስ ዋይ ነው ማለት ነው። ኤክስ ዋይ ነው። በዚህ መልኩ እናስቀምጣለን። ከዛ ቢን እንፈልጋለን ማለት ነው። ሶ ኤክስ ዋጋ ላይ የዋይ ዋጋ ላይ 0 ይሆናል 4 ታይምስ
የኤክስ ዋጋ ላይ ደግሞ ማን ተካለው ማለት ነው? ኔጌቲቭ 5 ፕላስ ቢ ያደርገዋለሁ ማለት ነው። ሶ 0 which is equal to 4 ሲባዛ በኔጌቲቭ 5 ኔጌቲቭ 20 ይመጣል ፕላስ ቢ። ሶ ቢ ብቻውን ለማስቀረት ኔጌቲቭ 20ን ወደዚህ ሳመጣው ፖዚቲቭ ይመጣል እኩል ይሆናል ቢ። የቢውን ዋጋ አወቅኩኝ ማለት ነው። ከዛ በኋላ ምንድነው የማደርገው? እመለስና እዚህ ጋር ተካዋለሁ ማለት ነው። 4x ፕላስ ቢ ሶ y which is equal to 4x የቢ ዋጋ ደግሞ ስንት አገኘው ማለት ነው? እዚህ ጋር 20 አገኘው ማለት ነው። ሶ እንደዚህ አድርጌ ኢኩዌሽን ኦፍ ላይን ማወቅ እችላለሁ ማለት ነው። በቀላሉ ዲተርማይን ማድረግ እችላለሁ። ጉድ። ሶስተኛው ኤግዛምፕል እንግዲህ ሶስተኛው ኤግዛምፕል የሚሆነው 2 ፖይንት ፎርም ነው ማለት ነው። 2 ፖይንት ፎርም የኛው ደግሞ 2 ፖይንት ፎርም ኦፍ ኢኩዌሽን ኦፍ ላይን ነው የሚሆነው። ኢኩዌሽን ኦፍ ላይን ሶ ይሄን ለመፈለገው ምንድነው የምታደርጉት? ምንድነው የሚላችሁ? ኢፍ a line passing through the points ሁለት ፖይንቶች አሉ። በሁለቱ ፖይንቶች የሚያልፍ ነው ላይኑ ተብለናል። አንደኛው ፖይንት 1 4 ነው ኤንድ ሁለተኛው ፖይንት ደግሞ የተሰጠን ማን ነው? ኤንድ 2 6 ፖይንት 2 6 በዚህ የሚያልፍ ነው መስመሩ። then what is the equation of the line what is slope and y intercept ይለናል። ሶ እዚህ ጋር ምንድነው የምንፈልገው? ስሎፕ ፈልጉ ተብለናል። y intercept ፈልጉ ተብለናል። y intercept ከዛ ሶስተኛ equation of a line ሶስት ነገር ነው የምንፈልገው ማለት ነው። equation of a line እንፈልጋለን ማለት ነው። ስለዚህ ይሄን ለመፈለግ እንግዲህ ምንድነው የምናደርገው ማለት ነው? የመጀመሪያው ስራችን ስሎፕ መፈለግ ነው። ስሎፕ ማለት ደግሞ ምንድነው ብለናል? y2 minus y1 over x2 minus x1 ኦኬ። ለዛም ፖይንቶቻችን እዚህ ጋር እንሰይማቸዋለን። ቺኛዋ x1 ነች፣ ቺኛዋ y1 ነች፣ ቺኛዋ x2 ነች፣ ቺኛዋ y2 ነች። ኦኬ ሶ በዛ መሰረት እንግዲህ ምን ይመጣል ማለት ነው? 6 ሲቀነስ 4 ይመጣል ኦቨር x2 ማይነስ x1 ደግሞ 2 ሲቀነስ 1 ይመጣል። ስለዚህ 6 ሲቀነስ 4 2 ይመጣል። 2 ሲቀነስ 1 1 ይመጣል። 2 ሲካፈል ለ1 ደግሞ 2 ይመጣል። ስለዚህ ስሎፕ ስንት መጣልን ማለት ነው? ስሎፕ 2 መጣልን ማለት ነው። ስሎፕን አወቅን። ጀነራል ፎርማችን ደግሞ ምንድነው? y which is equal to ሶ ጀነራል ፎርማችን ደግሞ y ማይነስ y1 እኩል ይሆናል y2 ማይነስ y1 ኦቨር x2 ማይነስ x1 ስሎፕ ማለት ነው። ብራኬት x ማይነስ x1 ነው ብለናል። አሁን ችኛዋን ሰርተን ጨርሰናል። y2 ማይነስ እንትለውን ስሎፕን ሰርተን ጨርሰናል። ስለዚህ ስንት ይመጣል? y ማይነስ y1 እኩል ይሆናል 2 መጣልናለች። 2 x ማይነስ x1 ይመጣል። ከዛ x1 እና y1 ደግሞ እናውቃለን። እዚህ ጋር ተሰጥቶናል። x1 እና y1 ተሰጥቶናል። ሶ y1 ስንት ነች? 4 ነች። y ማይነስ 4 እኩል ይሆናል 2 ብራኬት x ማይነስ x1 ደግሞ ስንት ነው የተሰጠን? እዚህ ጋር እንደምታዩት x1 1 ነው የተሰጠን ማለት ነው። 1 ከዛ በኋላ y ማይነስ 4 ከዛ እቺቱ ሁለቱንም ታባዛለች ብራኬት ውስጥ ያሉትን 2x 2 ሲባዛ በx 2x ይመጣል። 2 ሲባዛ በ1 ደግሞ 2 ይመጣል ማለት ነው። ከዛ ኮሌክት ላይክ ተርም ታደርጋላችሁ። y which is equal to 2x minus 2 አራት ወደዛ ስንወስዳት ፕላስ 4 ትመጣለች። ሶ y which is equal to 2x ኔጌቲቭ 2 ፕላስ 4 ደግሞ ፖዚቲቭ 2 ይመጣል ማለት ነው። ፕላስ 2 ይመጣል። ሶ ምን አወቅን ማለት ነው? ኢኩዌሽን ኦፍ ዘ ላይን አወቅን ማለት ነው። ኢኩዌሽን ኦፍ ዘ ላይን አወቅን። ስለዚህ የኛውን መለስን ማለት ነው። ኢኩዌሽን ኦፍ ዘ ላይን መለስን። እዚህ ጋር ስሎፕ መለስን። የሚቀረን ማን ነው? ዋይ ኢንተርሰፕት ነው። ዋይ ኢንተርሰፕት ማለት ደግሞ ከጀነራል ፎርሙላ ማወቅ ትችላላችሁ። ዋይ which is equal to mx ፕላስ ቢ ነው ብያችኋለሁ። ቺኛዋ ቢ ዋይ ኢንተርሰፕት ነች። ሶ በዚህ መሰረት አሁን ዋይ ኢንተርሰፕታችን ማነች ማለት ነው? ቢ which is equal to እዚህ ጋር ይኸው 2x ፕላስ ቢ። ስለዚህ የቢ ቫልዩ እቺ ነች ማለት ነው። 2 ነች ማለት ነው። የቢ ቫልዩ 2 ሆናለች። ስለዚህ ዋይ ኢንተርሰፕትንም አወቅን ማለት ነው። ሶስቱንም እንደዚህ አድርገን በቀላሉ መመለስ እንችላለን ማለት ነው። ሶ ኢኩዌሽን ኦፍ ላይን በዚህ መልኩ ካልኩሌት ማድረግ ትችላላችሁ። ሌላኛው እንግዲህ ፓራሌል ኤንድ ፐርፐንዲኩላር ላይንስ ናቸው። ሁለት መስመሮች እንግዲህ ፓራሌል ናቸው። ፓራሌል ላይንስ እና ፐርፐንዲኩላር ላይንስ። ፐርፐንዲኩላር ላይንስ ኦኬ። ፐርፐንዲኩላር ላይንስ የምንላቸው
ምንድን ናቸው ካላችሁ እንግዲህ ሁለት ላይኖች እንግዲህ ፓራለል ናቸው የሚባለው እንግዲህ ትይዩ ናቸው እንደማለት ነው። ልክ እንደዚህ አይነት ላይን በአቀማመጥ በሚኖራቸው ሰዓት እንግዲህ ይሄኛውን ኤል1 ይሄኛውን ኤል2 ብለው ለምሳሌ ኤል1 ኢዝ ፓራለል ዊዝ ኤል2 ብዬ በዚህ መልኩ ገልጸዋለሁ። ሁለት ላይኖች ፓራለል ናቸው ወይም ደግሞ ትይዩ ናቸው የምንለው እንደዚህ አይነት አቀማመጥ ሲኖራቸው ነው ማለት ነው። ስለዚህ ሁለት ላይኖች ፓራለል ናቸው የሚባሉት መቼ ነው የሚለውን ደግሞ አሁን ቀጥሎ የምናየው እሱን ነው ማለት ነው። መጀመሪያ ግን ሁለት ላይኖች ፓራለል ላይ ናቸው ሲባል እንዴት አይነት አቀማመጥ ሲኖራቸው ነው የሚለውን ለመረዳት ያክል በዚህ መልኩ ሲቀመጡ ነው ማለት ነው። ፐርፐንዲኩላር ናቸው ደግሞ የሚባለው ምንድን ነው? ኤል1 እና ኤል2 ፐርፐንዲኩላር ናቸው የሚባሉት ደግሞ መቼ ነው? አንደኛው ላይን እንደዚህ ሆኖ ሁለተኛው ላይን ደግሞ ፐርፐንዲኩላር በሚሰሩበት ሰዓት ማለት ነው። ወይም ደግሞ 90 ዲግሪ በሚሰሩበት ሰዓት ኤል1 እና ኤል2 ፐርፐንዲኩላር ሳይን አንግል በሚሰሩበት ሰዓት ፐርፐንዲኩላር አንግል ወይም 90 ዲግሪ ማዕዘናዊ አንግል በሚሰሩበት ሰዓት እንግዲህ ሁለቱ ላይኖች ፐርፐንዲኩላር ናቸው ይባላል። ስናስቀምጣቸውም ኤል1 ኢዝ ፐርፐንዲኩላር ዊዝ ኤል2 አድርጌ በዚህ መልኩ አስቀምጠዋለሁ ማለት ነው። ስለዚህ ፓራለል ላይን እና ፐርፐንዲኩላር ላይን የሚለው ባጭሩ ሀሳቡ እንደዚህ ነው። እዚህ ጋር ግን የምናየው ምንድን ነው? ሁለት ላይኖች ፓራለል ናቸው የሚባሉት እንዴት ነው? ሁለት ላይኖች ፓራለል ናቸው ወይም ደግሞ ፓራለል ናቸው ወይም አይደሉም ወይም ፐርፐንዲኩላር ናቸው ወይም አይደሉም የሚለውን በቀላሉ እንዴት መወሰን እንችላለን የሚለውን ነው የምናየው ማለት ነው። ይህንን ለመወሰን እንግዲህ ምንድነው የሁለቱንም ላይኖች ምንድነው የምንጠቀመው? ስሎፕ እንጠቀማለን ማለት ነው። ቱ ዲተርማይን እንግዲህ ለመወሰን ማለት ነው። ቱ ዲተርማይን ዌዘር a given lines are parallel or perpendicular or neither ማለት ነው። we use what ምን እንጠቀማለን ይሄን ለመወሰን? we use their slopes ስሎፓቸውን እንጠቀማለን ማለት ነው። ሁለት ላይኖች እንግዲህ ፓራለል ናቸው ወይስ ፐርፐንዲኩላር ናቸው ወይስ ከሁለቱም ውጭ ናቸው የሚለውን በቀላሉ እንግዲህ ለመወሰን ምን እንጠቀማለን ማለት ነው? የላይኖቹን ስሎፕ ወይም ደግሞ ግራዲየንት እንጠቀማለን ማለት ነው። ሶ ባይ ዩዚንግ ዜር ግራዲየንት ወይም ስሎፕ ዊ ካን ኢዝሊ ዲተርማይን ዌዘር ዘ ጊቨን ፔር ኦፍ ላይንስ አር ፓራለል ኦር ፐርፐንዲኩላር ኦር ናይዘር የሚለውን በቀላሉ መወሰን እንችላለን ማለት ነው። ሶ ኢፍ ቱ ነን ቨርቲካል ላይንስ ኤል1 ኤንድ ኤል1 እና ኤል2 እንግዲህ ሁለት ላይኖች አሉ። ኤል2 ነን ቨርቲካል ናቸው። ምክንያቱም ቨርቲካል ከሆኑ ስሎፕ የላቸውም። ነን ቨርቲካል ላይንስ ናቸው። ነን ቨርቲካል ላይንስ ይሄ ምንድነው? ቨርቲካል ላይን ከሆነ ምን ይፈጠራል የሚለውን እዚህ ጋር እንደው ሀሳብ ከመጣላችሁ ቨርቲካል ከሆነ አንድ ላይን ቨርቲካል ከሆነ ሃዝ ኖ ስሎፕ የለውም ማለት ነው። ለምን? ስሎፕ ማለት ምንድነው ብለናል? y2 ማይነስ y1 ኦቨር x2 ማይነስ x1 ነው ብለናል። ቨርቲካል ሆነ ማለት አንድ መስመር ቨርቲካል ሆነ ማለት x1 ከማን ጋር እኩል ሆነ ማለት ነው? ከx2 ጋር እኩል ሆነ ማለት ነው። x1 እና x2 እኩል ሆኑ እንደማለት ነው። if the line is getting vertical x1 እና x2 ደግሞ እኩል ሆኑ ማለት በሌላ ነገር እዚህ ጋር ይሄ ዲኖሚኔተሩ ዜሮ መጣ ማለት ነው። ዜሮ ይመጣል። የሆነ ቁጥር ሲካፈል ለዜሮ ደግሞ አንዲፋይንድ ነው። ያኔ አንዲፋይንድ ነው። ለዛ ነው ኦኬ። ለዛ ነው መጀመሪያ ላይኖቹ ምን መሆናቸውን ማረጋገጥ አለብን። ሁለቱም ላይኖች should be ነን ቨርቲካል ያልሆኑ መስመሮች ከሆኑ ነው ስሎፕ የሚኖራቸው ማለት ነው እንጂ ቨርቲካል ከሆኑ ስሎፕ አይኖራቸውም ማለት ነው። ስለዚህ ሁለት ላይኖች ኤል1 እና ኤል2 የሚባሉ ሁለት ላይኖች ቢኖሩኝ እና ይሄ ኤል1 የራሱ ኮረስፖንዲንግ ስሎፕ ኤም1 አለው፣ ይሄኛውም ደግሞ የራሱ ኮረስፖንዲንግ ስሎፕ ኤም2 ቢኖረው ሁለት ላይኖች ሁለቱ ላይኖች ደግሞ የየራሳቸው ኮረስፖንዲንግ ስሎፖች ቢኖሯቸው ፓራለል ናቸው የሚባሉት ኤል1 ኢዝ ፓራለል ዊዝ ኤል2። ይህ ምልክት እንግዲህ ይገባቸዋል። ፓራለል ናቸው፣ ቅድም አሳይቻቸዋለሁ። ስለዚህ ይህን ስናነባው ምን ማለት ነው? ኤል1 ኢዝ ፓራለል ዊዝ ኤል2 ወይም ደግሞ ላይን 1 ኢዝ ፓራለል ዊዝ ላይን 2 እንደማለት ነው። ትይዩ ናቸው ማለት ነው። ልክ እንደዚህ አይነት አቀማመጥ አላቸው ማለት ነው። ወይ ደግሞ እንደዚህ አይነት ትይዩ የሆነ አቀማመጥ አላቸው ማለት ነው። በዛን ሰዓት እንግዲህ መሆናቸውን አለመሆናቸውን ሁለት ላይኖች ፓራለል ናቸው የሚባለው መቼ ነው? ኢፍ ኤም1 which is equal to ኤም2 ሁለቱም ላይኖች ምን ካላቸው ነው ማለት ነው? አንድ አይነት ስሎፕ ወይም ደግሞ እኩል የሆነ ስሎፕ ካላቸው ማለት ነው። ሁለቱም ላይኖች ስሎፓቸው ተመሳሳይ ከሆነ
በእርግጠኝነት ሁለቱ ላይኖች ምንድን ናቸው እንላለን? ፓራል ቱ ኢች አዘር ናቸው እንላለን ማለት ነው። ሶ ባይ ዩዚንግ ስሎፕ ዜር ስሎፕ ዊ ካን ኢዝሊ ዲተርማይን ዌዘር ዘ ጊቭን ላይንስ አር ፓራል ኦር ናት። ሶ ይህንን እንግዲህ በዚህ መልኩ እናውቃለን። እስኪ በምሳሌ እናየው። እስኪ በምሳሌ ስናየው የበለጠ ግልጽ ይሆንላችኋል። ሾው ዛት ዘ ላይን ፓሲንግ ስሩ ዘ ፖይንትስ ፒ ኤንድ አር ኢዝ ፓራል ቱ ዘ ላይን ፓሲንግ ስሩ። ስንት ላይኖች አሉ ማለት ነው? ሁለት ላይኖች አሉ። ኤል1 የሚባል ላይን አለ። እሱ የሚያልፈው በማን ነው? በሁለት ፖይንቶች ያልፋል። በ6 4 እና በ7 11 በዚህ ፖይንት ያልፋል። ሁለተኛው ደግሞ ኤል2 አለን። ሁለተኛው ላይ ደግሞ የሚያልፈው በማን ነው? በ0 0 በኦሪጂኑ እና በ214 ያልፋል ማለት ነው። በእነኚህ ፖይንቶች ያልፋሉ። ሁለት ላይኖች አሉ ማለት ነው። ስለዚህ እነኛን እንግዲህ ላይኖች የእነኚህን ላይኖች ፓራለል ናቸው። ኤል1 ፓራለል ዊዝ ኤል2 ነው አይደለም የሚለውን እንግዲህ ለመወሰን ነው ማለት ነው። ፓራለል መሆናቸውን እዚህ ጋር ናቸው ይላል። አሳዩ ነው የተባልነው። ሶ ፓራለል መሆናቸውን እስኪ እናሳይ። እንዴት ነው የምናሳየው? ስለዚህ የመጀመሪያው ምንድን ነው? ስሎፓቸውን መፈለግ ነው ማለት ነው። ስሎፓቸውን በቀላሉ መፈለግ ነው። ቀላል ነው፣ ቅድም ባሳየኋችሁ መሰረት። ስለዚህ የኤል1 ስሎፕ ማን ነው? የኤል1 ስሎፕ ኤም1 ብለው፣ ኤም1 ደግሞ እንዴት ነው የሚፈለገው? ዋይ2 ማይነስ ዋይ1 ኦቨር ኤክስ2 ማይነስ ኤክስ1 አድርጌ እፈልጋለሁ። ስለዚህ በዚህ መሰረት ስፈልግ ይሄኛው ኤክስ1 ዋይ1፣ ይሄኛው ኤክስ2 ዋይ2፣ በዚህ መሰረት እንፈልጋለን ማለት ነው። ሶ ዋይ2 ስንት ነው? እዚህ ጋር 11 ሲቀነስ ዋይ1 ስንት ነው? 4 ሲካፈል ኤክስ2 ደግሞ ስንት ነው? 7 ሲቀነስ ኤክስ1 ደግሞ 6 ነው ማለት ነው። ሰው በዚህ መሰረት ስንሰራው ስንት ይመጣል? 11 ሲቀነስ 4 7 ይመጣል። 7 ሲካፈል 7 ሲቀነስ 6 ደግሞ እዚህ ጋር 1 ይመጣል። ሰው 7 ሲካፈል ለ1 7 ይመጣል ማለት ነው። ስለዚህ የኤል1 ስሎፕ ስንት መጣልን ማለት ነው? ኤም1 7 መጣልን ማለት ነው። ጉድ። አሁን ደግሞ የማንን እንፈልጋለን? የኤል2ን እንፈልጋለን ማለት ነው። የኤል2 ስሎፕ ደግሞ ማን ነው? ኤም2 ነው። እሱንም ስንፈልግ ዋይ2 ማይነስ ዋይ1 ኦቨር ኤክስ2 ማይነስ ኤክስ1 አድርገን እንፈልጋለን። ይሄው እዚህ ጋር እንፈልጋለን ኤክስ1 ዋይ1 ኤክስ2 ዋይ2። ስለዚህ ዋይ2ን ተመልከቱ 14 ነው፣ ይሄኛው 0 ነው። ኤክስ2 እዚህ ጋር 2 ነው፣ ይሄኛው 0 ነው። ሶ በዚህ መሰረት ስንተካው ምን ይመጣል? 14 ሲቀነስ 0 ሲካፈል 2 ሲቀነስ 0 ይመጣል ማለት ነው። ይሄ 14 ኦቨር 2 ስንት ይመጣል? 7 ይመጣል። ስለዚህ የኤል2 ስሎፕ ስንት መጣልን ማለት ነው? 7 መጣልን ማለት ነው። ስለዚህ እዚህ ጋር ምን አየን? አሁን ኤም1 እኩል ይሆናል ኤም2፣ ስሎፓቸው እኩል መሆኑን አረጋገጠን ማለት ነው። ስሎፓቸው እኩል መሆኑን አረጋገጠን። ዜርፎር ሁለት ላይኖች ደግሞ አንድ አይነት ወይም ደግሞ እኩል የሆነ ስሎፕ ካላቸው ዜርፎር ምን ብዬ መናገር እችላለሁ ማለት ነው? ኤል1 ኢዝ ፓራለል ዊዝ ኤል2 ብዬ እናገራለሁ ማለት ነው። አንደርስታንድ? ስለዚህ የሁለት መስመሮች ትይዩ መሆናቸውንና አለመሆናቸውን ስሎፓቸውን ብቻ በመጠቀም በቀላሉ ማወቅ እንችላለን ማለት ነው። በቀላሉ ማወቅ እንችላለን። እና ስሎፓቸውን ፈልጋችሁ እንግዲህ እኩል ከሆኑ ፓራለል ናቸው፣ እኩል ካልሆኑ ደግሞ ፓራለል አይደሉም ብላችሁ ትናገራላችሁ ማለት ነው። ኦኬ ሌትስ አድ ዋን ሞር ኤግዛምፕል ሂር። ፋይንድ ዘ ኢኩዌዥን ኦፍ ዘ ላይን ዊች ኢዝ ፓራለል ቱ ዘ ላይን ይላችኋል። ኢኩዌዥን ኦፍ ዘ ላይን ፈልጉ ነው የተባልነው። ፋይንድ ኢኩዌዥን ኦፍ ኤ ላይን፣ ኢኩዌዥን ኦፍ ኤ ላይን። ስለዚህ ኢኩዌዥን የምንፈልግለት ላይን አለ ማለት ነው። ስለዚህ ነገር ግን ይሄ ላይን ደግሞ ምንድነው ይላል? which is parallel to the line፣ ሁለተኛው ላይን ማለት ነው። ኤል2 አለ። ይሄ ኢኩዌዥን ኦፍ ፋይንድ ኢኩዌዥን ኦፍ ዘ ላይን ሲባል እንግዲህ ኤል1 ነው ፈልጉ የተባልነው ማለት ነው። ኤል2 ደግሞ ሁለተኛው ላይን ኔጌቲቭ 2x ፕላስ 6 ነው ማለት ነው። ፕላስ 6 ይሄ ተሰጥቶናል ማለት ነው። ኤንድ ፓሲንግ ስሩ ዘ ፖይንት፣ ይሄኛው በማን ፖይንት ያልፋል ይለናል? በፒ በዚች ፖይንት ያልፋል፣ በ110 ማለት ነው። በ110 ያልፋል እና የዚህ ላይን የኤል1ን ኢኩዌዥን ፈልጉ ነው። የኤል2 ተሰጥቶናል። ከእንደገና ደግሞ ሌላ የተሰጠ መረጃ ምንድን ነው? ኤል1 ፓራለል ዊዝ ኤል2 ነው ተብለናል። ስለዚህ ይሄ መረጃ እና ይሄ መረጃ ተሰጥቶናል። ከዛ በኋላ ምንድነው የተፈለገው? ምንድነው እዚህ ጋር አሁን የኤል1ን ኢኩዌዥን ፈልጉ ነው የተባለው። የኤል1ን ኢኩዌዥን ፈልጉ። ሶ የኤል1ን ኢኩዌዥን ለመፈለግ እንግዲህ ምንድነው የምናደርገው?
የኤልቱ ኢኩዌዥን ምንድን ነው? እዚህ ጋር y which is equal to ኔጌቲቭ 2x + 6 ነው። ጉድ። ስለዚህ የኤል1 ከእንደገና ደግሞ ኤል1 እና ኤል2 እኩል ናቸው ፓራሌል ናቸው ተብለናል። ይህን መረጃ ያዙ። ስለዚህ ኤል1 ምን ይሆናል ማለት ነው? y which is equal to በሌላ አነጋገር ይሄ ምን ይነግረናል ማለት ነው? ኤም1 እኩል ይሆናል ኤም2 እንደሆነ ይነግረናል። ፓራሌል ናቸው ከተባለ በሌላ አነጋገር ምን እየተነገረን ነው ማለት ነው? ስሎፓቸው እኩል ነው እየተባለ ነው። ስለዚህ ምን ይመጣል ማለት ነው? ኔጌቲቭ 2x ፕላስ ቢ ፎርም ይመጣል። ቢ ችኛዋ 6 ናት እንዳትሉ፣ እቺ 6 ነች። ይሄኛው ግን ቢ ነው። ጀነራል ፎርማችን አለ አይደል? y which is equal to mx ፕላስ ቢ ያልነው ከዚህ ፎርም ተነስተን ነው እንደዚህ የምናስቀምጠው። ከዛ በኋላ አሁን ቢን መፈለግ ይኖርብኛል ማለት ነው። ቢ መፈለግ ይኖርብኛል። ቢን ለመፈለግ ደግሞ ምን ሰጥቶኛል? እዚህ ጋር አንድ ፖይንት ሰጥቶኛል ማለት ነው። ስለዚህ ችኛዋ ፖይንት ኤክስ ነች፣ ችኛዋ ፖይንት ዋይ ነች። በኤክስ እና በዋይ ቦታ እነኝህን ቫሊዩ ተክቼ ቢን ማግኘት እችላለሁ እዚህ ጋር ማለት ነው። ሶ ዋይ which is equal to ኔጌቲቭ 2x ፕላስ ቢ ያለኝ እዚህ ጋር። የዋይ ዋጋ ደግሞ ስንት የተሰጠኝ እዚህ ጋር? የዋይ ዋጋ 10 ሰጥቶኛል። የኤክስ ዋጋ 1። ሶ 10 እኩል ይሆናል ኔጌቲቭ 2 የኤክስ ዋጋ 1 ነው የተሰጠኝ ፕላስ ቢ ይመጣል። ሶ 10 እኩል ይሆናል ይሄ ኔጌቲቭ 2 ፕላስ ቢ። ሶ ኔጌቲቭ 2 ወደዚህ ሳመጣው 10 ፕላስ ይሆናል። ይሄኛው እኩል ይሆናል ቢ ይመጣል። ሶ ይሄ 12 እኩል ይሆናል ቢ ይመጣል ማለት ነው። ቢን አወቅኩ። ከዛ በኋላ የኤል1 ኢኩዌዥን እንግዲህ መልሼ እዚህ ጋር ማስቀመጥ እችላለሁ ማለት ነው። ሶ እዚህ ጋር የኤል1 ኢኩዌዥን ምንድን ያለው? የኤል1 ኢኩዌዥን እዚህ ጋር ያለው ማለት ነው። ሶ ኤል1 እኩል ይሆናል y which is equal to ኔጌቲቭ 2x ፕላስ ቢ ፎርም ነው። ነገር ግን ዋይን አውቀናል። አሁን ኔጌቲቭ 2x ቢን አውቀናል። አሁን ቢ ደግሞ ስንት መጣልን ማለት ነው? 12። ስለዚህ ኤል1 ኢኩዌዥኑ ይሄ ይመጣል ማለት ነው። ሶ ኤል1 ይሄ ነው። ኤል2 ደግሞ የተሰጠን መጀመሪያ የተሰጠን ይሄ ነው። ሁለቱ ላይኖች እንግዲህ እንደምታያቸው ስሎፓቸው ኔጌቲቭ 2 ነው። ነገር ግን ዋይ ኢንተርሰፕታቸው ይለያያል። የዚህ 12 ነው፣ የዚህ ደግሞ 6 ነው ማለት ነው። ሶ እንደዚህ አድርገን እንግዲህ በቀላሉ ማወቅ እንችላለን ማለት ነው። ጉድ። ሌላኛው እንግዲህ ፐርፐንዲኩላር ላይንስ ናቸው። አሁን ስለ ፓራሌል እንትን አይተናል ማለት ነው በበቂ ሁኔታ። አሁን ደግሞ ኤል1 ኢዝ ፐርፐንዲኩላር ዊዝ ኤል2። ፐርፐንዲኩላር መሆናቸውንስ እንዴት ማወቅ እችላለሁ ከተባለ ኤል1 ኢዝ ፐርፐንዲኩላር ዊዝ ኤል2 ኢፍ ዋት ኢፍ ኤንድ ኦንሊ ኢፍ ምንድነው ይለናል? ኤም1 ታይምስ ኤም2 ስንት ሰጠን ነው? ኔጌቲቭ 1 ከሰጠን ነው። ስሎፓቸውን አባዝታችሁ ሁለት ላይኖች ስሎፓቸውን ትወስዱና ስታባዙት ኔጌቲቭ 1 የሚሰጣችሁ ከሆነ የሁለቱ ስሎፖች ብዜት ኔጌቲቭ 1 ከሆነ ሁለቱ ላይኖች ኤል1 እና ኤል2 ምንድን ናቸው እንላለን? ፐርፐንዲኩላር ናቸው እንላለን ማለት ነው። ፐርፐንዲኩላር ናቸው እንላለን። ኔጌቲቭ 1 ካልሰጠ ደግሞ ፐርፐንዲኩላር አይደሉም እንላለን ማለት ነው። ስለዚህ በዚህ በቀላሉ ማወቅ እንችላለን። Let's see it by using example. ሶ የመጀመሪያው ኤግዛምፕል ሾው ዛት ነው የተባለው። ሁለት ላይኖች እዚህ ጋር ኤል1 አለ። በምን ፖይንት ስቶናል? በ60 እና በ012 የሚያልፍ ነው አንደኛው ላይን። ኤል2 ደግሞ the line which passes through the points P810 በ810 እና በ48 የሚያልፍ ነው ማለት ነው። ስለዚህ ለእነኚህ ሁለት ላይኖች የምንፈልጉን የተባለው እነኚህ ሁለት ላይኖች ፐርፐንዲኩላር መሆናቸውን ኤል1 ፐርፐንዲኩላር ዊዝ ኤል2 የሚለውን አሳዩ ነው የተባልነው። ይሄ እውነት መሆኑን አረጋግጡ ነው የተባልነው። ስለዚህ ምንድነው የምናደርገው? ስሎፓቸውን እንፈልጋለን። የኤል1 ስሎፕ ምንድነው ማለት ነው? ኮረስፖንዲንግ ስሎፑ ኤም1 ነው። ኤም1 እንፈልጋለሁ። ኤም1 ማለት ደግሞ ምንድነው? y2 ማይነስ y1 ኦቨር x2 ማይነስ x1 አድርጌ እፈልጋለሁ። ይሄ ማለት ምንድነው? ለዚህኛው ማለት ነው። ለኤል1 ስፈልግ እንግዲህ ፖይንቶችን x1 ምናምን የሚለው የምጠቀመው የዚህኛው ነው። ስለዚህ እችኛዋን x1 እችኛዋን y1 እችኛዋን x2 እችኛዋን y2 አደርጋታለሁ ማለት ነው። እንደዘን y2 ማይነስ y1 ማለት 12 ሲቀነስ 0 እንደማለት ነው። 12 ሲቀነስ 0 ይመጣል። ሲካፈል x2 ማይነስ x1 ማለት ደግሞ 0 ሲቀነስ 6 ነው። 0 ሲቀነስ 6 ይሄ ስንት ይመጣል ማለት ነው? 12 ሲቀነስ 0 12 ይመጣል። 0 ሲቀነስ 6 ኔጌቲቭ 6 ይመጣል። 12 ሲካፈል ለኔጌቲቭ 6 እንግዲህ ኔጌቲቭ 2 ይመጣል።
ስለዚህ ኤም1 ስንት መጣልኝ ማለት ነው? ኔጌቲቭ 2 መጣልኝ ማለት ነው። የላይን 1 ስሎፕ ማለት ነው። የላይንቱንም በተመሳሳይ መልኩ ፈልጋለሁ ኤም2 አድርጌ ማለት ነው። ኤልቱን ደግሞ በተመሳሳይ መልኩ ኤም2 አድርጌ ፈልጋለሁ። y2 ማይነስ y1 ኦቨር x2 ማይነስ x1። እሱን ደግሞ ለላይንቱ ስፈልግ ደግሞ እነኝን ነው የምጠቀመው ማለት ነው፣ ፒ እና ኪው። ሶችኛዋ x1 ነች፣ ችኛዋ y1፣ x2 ነች፣ ችኛዋ ደግሞ y2 ነች። y2 ማይነስ y1 ማለት 8 ሲቀነስ 10 ማለት ነው። 8 ሲቀነስ 10 ይመጣል። ኦቨር x2 ማይነስ x1 ማለት ደግሞ ስንት ነው የሚመጣው? 4 ሲቀነስ 8 ይመጣል። 4 ሲቀነስ 8 ይመጣል ማለት ነው። እዚህ ጋር 8 ሲቀነስ 10 ስንት ይመጣል? 8 ሲቀነስ 10 ኔጌቲቭ 2 ይመጣል። ኦቨር 4 ሲቀነስ 8 ደግሞ ኔጌቲቭ 4 ይመጣል። ይሄ ኔጌቲቭ በኔጌቲቭ ይጣፋል። ይሄ በ2 ሲቃለል 1 ይመጣል። ይሄኛው በ2 ሲቃለል ደግሞ 2 ይመጣል። ስለዚህ የኤልቱን አወቅን ማለት ነው። ስሎፑን ኤምቱንም አወቅን። ከዚህ በኋላ ምንድነው የማደርገው? አሁን ሁለቱን ስሎፓቸውን ኤል1 ኤል2 አለ እዚህ ጋር። ይሄ ክፍት ነው እንግዲህ ፐርፐንዲኩላር ይሆኑ አይሆኑ አላውቅም። ስለዚህ ምንድነው የማደርገው? አሁን ስሎፓቸውን የሁለቱንም አግኝቻለሁ። ኤም1 ሁለት ላይኖች እንግዲህ ፐርፐንዲኩላር ናቸው ከተባሉ ምን ብለናል? ኢፍ ኤል1 ኢዝ ፐርፐንዲኩላር ዊዝ ኤል2 ዘን ዋት ምን ብለናል? ኤም1 ሲባዛ ኤም2 ምን መስጠት አለበት ብለናል? ኔጌቲቭ 1 መስጠት አለበት ብለናል። ስለዚህ ኤም1 እናባዛለን እዚህ ጋር ሲባዛ ኤም2። ኤም1 አሁን ስንት የመጣልን እዚህ ጋር? ኤም1 ያገኘነው ኔጌቲቭ 2 ነው። ኔጌቲቭ 2 ያገኘነው ሲባዛ ኤም2 ደግሞ ስንት ያገኘነው? 1 ኦቨር 2 ነው። 1 ኦቨር 2 ዘይቱ በዚህ 2 ይጣፋል። እዚህ ጋር ኔጌቲቭ 1 ሲባዛ በ1 ስንት ይመጣል ማለት ነው? ኔጌቲቭ 1 መጣልኝ ማለት ነው። ያችሁ ስለዚህ ሁለቱን ሳባዛ ኔጌቲቭ 1 መጣልኝ ማለት ነው። ልክ ነው። ስለዚህ ኔጌቲቭ 1 ስለመጣልኝ ዜርፎር ምን ብዬ መናገር እችላለሁ? ኤል1 ኢዝ ፐርፐንዲኩላር ዊዝ ኤል2። ኦኬ። ወይም ደግሞ ኤል1 ኢዝ ፐርፐንዲኩላር ዊዝ ኤል2 ብዬ መናገር እችላለሁ። ለምን? ስሎፓቸውን ሳባዛው የሁለቱን ስሎፕ ሳባዛው ኔጌቲቭ 1 ስለሰጠኝ ማለት ነው። ኔጌቲቭ 1 ባይሰጥ የኖሮስ ፐርፐንዲኩላር አይደሉም ብዬ መናገር እችላለሁ ማለት ነው። በዚህ መልኩ እንግዲህ ወይ ሁለት ላይኖች ፐርፐንዲኩላር ናቸው ወይስ አይደሉም የሚለውን በቀላሉ ማወቅ ትችላላችሁ ማለት ነው። በሚቀጥለው ቪዲዮ እስክንገናኝ ቴንክ ዩ ቬሪ ማች።